ያንዳንዱ ነብይ ያስተላለፈው መልእክት ምን ነበር ከተባለ አን ያዕቡዱላህ ወሽተኒቡ ጣጉት አላህን ብቻ አምልኩ ለሱ ብቻ ጎብድዱ ለሱ ብቻ ስገዱ እሱን ብቻ ጥሩ ለሱ ብቻ ተጨንቃችሁ ጠይቁ ጭንቅ አለ አይደለም ሌላ የለም أما يجيب المضطر إذا دعا ሰው ጭንቅ ጥብብሎት የሚጠራው ማንን ነው ويكشف السوء መጥፎ ነገርስ የሚያስወግደው ማን ነው አለና አላህ ምን አለ አኢላሁ ማአላህ ከኔ ውጭ ጌታ አላችሁ ከኔ ውጭ የምትጠሩት አላችሁ እንዴ አኢላሁ ማአላህ የላችሁ የቀብርን ሰው የሚለምን ሸኾች ብሎ የሚለምን የጋረደም ካለ ጋርዶ የሚጠይቀውም ካለ ይለምን አይሰሙህም አይሰጡህም አይከለክሉህም ለዚህ ነው አንድ በጣም የሚገርመኝ የቁርአን አያለ ሰዎች በማወቅም በእልህም ምን ይመጣብኛል ብለው በራሳቸው መተዳደር የሚፈልጉ አሉ አላህ አንተን እዚህ ምድር ሲያመጣ ከነደብዳቤ ነው ያመጣ ደብዳቤ እንዴት አላህ መጠየቅ እንዳለብን ነው ያመጣ ሁሉ ጊዜ አዲስ የሚሆን ያው ቁርአን መቼም አሁን የሊስ ሲቀራው በራሱ ድምጽ አዲስ ነው የሆነ ኡስታዛችን ሲፈስረው አዲስ ነው የሆነ ሰው ሲፈስር ሁሉ አዲስ ነው የሚሆንበት ይሄን የቁርአን ያላቀውም ነበር እንዴ ትላል አንዳንዴ ከአላህ ውጭ ያሉትን አካል አላህ ምን ብሎ ነገረን በጣም የሚገርም ነው ይሄን ኢንተድኡሁም عجيب انتدعوهم بترواچو لا يسمعوا دعاءكم ጥሪያችሁን አይሰሟችሁም ወለው ሰሚው አይገደለም ይሰማሉ ካላችሁ መስተጃቡ ለኩም መርሐባ ምን ቸገረ ልጅ ነው እንደኛ እንስተ ሀብት ነው እንደኛ እንስተ ይላል ለራሱ ስሙን የለውም እኛ እንስተ የሚል ሰው አለ ለራስ አትይዝም እንዴ አሁን መኪናውን ጀባ ብለናል ይላል ለራሱ ትግዙ መጀመሪያ ለራሱ መኪና የለውም የመኪና ቁልፍ ይዞ ያቀም እኔ ሰጥቻለሁ ላንተ ይላል ለምን ሰጣለ መጀመሪያ ለነፍስ ነው እንጂ ለታላቁ እንደምን ይደስጠው انتدعوهم لا يسمعوا دعاءكم عجيب በዚህ በ21ኛው ክፍለ ዘመን አንዳንዴ ሞባይሉ ስትከፍተው የሚገርሙ ሰዎች ታያቸዋል አይ የቀብር ሰዎች እኮ ይሰማሉ አይ አይሰሙም ብሎ ጭቅጭቅ ደሞ ይፈጠራል ይሰማሉ እንዴት አይሰሙም ትላል አይ ምን አስጨነቀ እንዴ ከደም ስራችሁ ትቦ የቀረብኩ ነኝ አላህ ካለ ምን ያደርግልህ አላህ አንተን ለመስማት ጥርጣሬ ያለው ጥርጣሬ አለ እኮ ያንተ ከደም ስራችሁ ትቦ ቅርብ ነኝ ምን ሐብል الوريد ነው ያለው ከደም ስራችሁ ትቦ ለኛ እኮ ለኔና ላንተ ሩቅ ነው ለምን እንዲህ ብለን እንኳን አናየው ከዚህ ከደም ስራችሁ ትቦ ነው ቅርብ ነኝ ይልቁ አላህ መሽለመክ መጨቀጨከው ጨቅጫቃ ባሪያ ወዳለው ይላል አላህ መጨቀጨከው ገና ለዱዓ እኮ ዝግጁ አይደለንም አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ወደ ጫማችን ነው የምንሮጠው እንኳን ዱዓ አስተግፍሩላህ እንኳን ይያልን አይደለም 10 ደቂቃ ቁጭ ብላ ጨቀጭቀው ጭቅጭቅ የሚወድ ጌታ ያ ረቢ ዳረኛ አትለው ሱቄን ጠብቅልኝ አትለው ልጆቼን ጠብቅልኝ አትለው አገሬን ሰላም አድርግልኝ ብላ አታደርግም ከዱዓ ውጪ ማን ይጠብቃታል እቺ ነገር ዱዓ ነው እኮ የሚጠብቃት ጭንቃላር ለአተንፍስ ለ10 ሰው ሄደ ከምታወራ 2 ረካ ሰግዳ ጨቀጭቀው ሱጁዱን አርዝማት ለምነው የመጀመሪያችሁም የመጨረሻችሁም ከአባታችን አደም አንስታችሁ እስከ ነብዩ አለይሂ ሰላቱ ወሰለም ድረስ ሁላችሁም አንድ ሜዳ ላይ ሆናችሁ እኔን ብትጠይቁ ለያንዳንዳችሁ መልሱን ብሰጣችሁ የመርፌ ቀዳዳ ያክል አይጎልብኝም አለ አላህ የመርፌ ቀዳዳ ያክል ታዲያ ለምን ጠይቃለ ቀብር ላይ ለምን ሰው ይጠይቃል ለዚህ ትውልዳው ማን ይቀበላል የቀብር ሰዎች ጋር ይደብጨው ማን ያዳምጣል ትውልድ የሚፈልገው ነፍሱን የሚከተል ወጣት ካልሆነ በስተቀር
መረጃ ነው የሚፈልገው። መረጃ ማስረጃ። በጩኸት በፍጹም እዛች ጋር ሄደ ብትለምናቸው ሸኻችን ልጅ ይሰጧል ይላል። ልጅ እንዲሰጥ መጀመሪያ አግባ። ዱዓው ራሱ አንዳንዱ ግራ ገብቶታል። ይመጣና ኡስታዝ ዱዓ አድርግልኝ ይላል። ምን ሆነ ስትለው አላህ ልጅ እንዲሰጠኝ ይላል። ስትጠይቀው ለካ ኒካ አላሰረም። የዚህ አይነት ዱዓ አለ እንዴ? መጀመሪያ ኒካ ነው የምታስረው። ሱቅ ሳከፍት ያ ረቢ አላህ ብር እንዲሰጠኝ ዱዓ አድርግልኝ አይባልም። መጀመሪያ ትሮጥና ስራ ትወጣለህ። የሆነ ነገር ከተለያዩ ሙያ ካላቸው አቅም ካላቸው ሰዎች ጋር ለመስራት ፈልጌያለሁ ብለህ ትቀጠራለህ። በተቀጠርከው ነገር ያ ረቢ የመጨረሻ አታርግብኝ፣ እነሱን ሱቅ የሰጣቸው ጌታ አንተ ነህ፣ ለኔም ስጠኝ፣ እነሱን የተሻልክ እንዳርገኝ እኔም አድርግልኝ፣ የነሱንም ንብረታቸውን አንተ ጠብቅላቸው ብለህ ትጠይቃለህ። አላህ ኢንተዱኡሁም ላ የስመዑ ዱዓአኩም እያለ ብትጠሯቸው አይሰሟችሁም። ወለው ሰሚዑ መስተጃቡ ለኩም ይሰሙናል ብላችሁ እንኳን እርግጠኛ ብትሆኑ መርሐባ ይሏችሁም። በጣም የሚገርመው ወየውመል ቂያመቲ የክፉሩነ ቢሽርኪኩም ሄዶ ያለቀሰው ቀብር ላይ ድረሱልኝ ብሎ ያለቀሰው ሰው ቀብር ላይ ያለው ሰውዬ የውመል ቂያማ ምን ይላል? እኔ ለምንም ብያለሁ እንዴ? እኔ ጠይቀኝ ብያለሁ? መቼ ነው ያልኩ? አንዳንዱ ሲያምታታ አብዱልቃድር ጀላሊ ይላል፣ አንዳንዱ ሲያምታታ ከድሪ ይላል፣ አንዳንዱ ሲያምታታ ቃጥባሬ ይላል፣ አንዳንዱ ሲያምታታ እንትና ይላል። አትዋሽ። ቃጥባሬ የምትወድ ከሆነ ሰኞና ሐሙስ ጾም፣ መጀመሪያ ታሪካቸውን ወቅ። ከድር ደግሞ ታሪካቸውን ከፈለግ ሱረቱል ካፍ ተፍሲርን ተማር። እንደዚህ አይነት የአላህ ባሪያ አይደለም። አንተ የምትላቸው የአላህ ባሪያ አይደለም። ያንተን ጉድ ራሱ አያውቁም እነዚህ። ቃጥባሬ ብለህ ደግሞ የምትጠራው መጀመሪያ ታሪካቸውን ወቅ። ለአገር ትልቅ ባለውለታ ዲንን ሲያስፋፉ የነበሩ ጥብስ እየበሉ ሳይሆን በባዶ እግራቸው እየሄዱ ዲኑን ሲያስፋፉ የነበሩ ናቸው። አንተ እንደምትለው የምታረግላቸው አይደሉም። ይሄ ሁሉ አያውቁም እነሱ። አርጉልኝ ብለው የማያውቁም፣ ይሄን ታሪክም አያውቁም። ቀብር ነው ያሉት። ጭንቅላትን ክፈት፣ ከስሜታ ይውጣ። ጌታ አላህ ነው፣ ሞዴልህ ረሱል ናቸው ሰለላሁ ዐለይሂ ወሰለም። አሁን አንተ የምታደርገው ነው ረሱል የተደበደቡበት። ረሱል ማንም ዐለይሂ ሰላቱ ወሰላም ሙናፊቅና ይሁዳ ተጣልቶ ሙናፊቁ ማን ያስታርቅ ሲባል ይሁዳ ይላል፣ ይሁዳው ደግሞ ማን ያስታርቅ ሲባል ሙሐመድ ይላል ዐለይሂ ሰላቱ ወሰላም። ለምን እንዲያልክ ሲባል ያነ ሙሐመድ ላ ያኹዙ ረሽዋ ይላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሁለት ወንድማማቾች መካከል ሲፈርድ ግቦ አይቀበልም ይላል። አዎ ግቦ ያውቁም እሳቸው። የትልቅ ዘር ባለቤት የተባለች ሰረቀችና በረሱል ዘመን ዐለይሂ ሰላቱ ወሰላም ሰለዋት እንዳትረሱ እሺ። اللهم صل وسلم وبارك عليه። የትልቅ ዘር የተባለች ሰረቀችና ተፈረደባት። ምን ተፈረደባት? እጇ ይቆረጣል። ከዛ ሽማግሌዎች መጡ። አረ ዘሯ እኮ እንደዚህ ነው፣ የኛ ዘር እኮ እንደዚህ ሰርቶ ያቀም ምናምን ብለው ሽማግሌ እስቲ እሳቸውን እንደው እናባብላቸው ብለው እሳቸው ጋር የጉዳይ መጣ። በጣም የሚገርም ንግግር ነገሯቸው። ለው ሰረቀት ፋጢመቱ ቢንቱ ሙሐመድ ለቀጣዓቱሃ የድሃሉ። እኔ ለወግ ማድረግ ያደረስኳት የምወዳት ልጄ ፋጢማ ሰርቃ ባገኛ ተቆርጣታለሁ አሉ። ዘር የሚባል ነገር የለም። የኛ ዘር የእነንትና ዘር የእነንትና ዘር ቡዳ ናቸው፣ የኛ ዘር ቡዳ ነው፣ የቡዳ ዘር ገብተህ እንዳታገባ የሚባል ደግሞ አለ። አንዳንድ ከየት ያወቀው ካሜራው የሚለይ አይናል እንዴ? የለም እንደዚህ በእስልምናችን። ስለዚህ ቀብር ላይ ያለም ይሁን ቤቱ ጋር ደግሞ የሚቀመጥ ሰው ካለ እነዚህ ሁሉ አይሰሙም። እያንዳንዱ የጠራናቸው በዱንያ ላይ የተጠሩት ሁሉ የተጠሩት ሁሉ እያንዳንዱን የውመል ቂያማ ምን ብለው ነው የሚናገሩት? እኔ አላቀም። ይህ ዜና እኔ አላቅም። ሐታ ኢሳ ዓለይሂ ሰላም ኢየሱስ እኮ አላህ ሱብሓነሁ ወተዓላ ነገ የውመል ቂያማ እኮ ይጠይቀዋል። ተውታውን ያልኩት ኢሳ ዓለይሂ ሰላም አላህ ሰላሙን ያወርድበትና ኢሳ አላህ እኮ ይጠይቀዋል። አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን
ይገርም والله አንተና እናት ከአላህ ውጪ ተገዙኝ ብላችሁ በዚህ በቅርቢቷ ዱንያ ላይ ባለፈው ተገዙኝ ብለ ተናግረሃል እንዴ ይለዋል ለማን ለኢሳ አለይሂ ሰላም ኢሳ ምን ይላል አላልኩም አይልም አዳብ ያለው ስነ ስርዓት ያለው ንግግር ነው የሚናገረው ምን ይላል ኢሳ አለይሂ ሰላም قال سبحانك ጌታዬ ጥራት ይገባ አየመተናነስ قال سبحانك ጌታዬ ጥራት ይገባ إن كنت قلت فقد علمت بيكون أنت تقال لمن تعلم ما في نفسي ولا أعلم ما في نفسك أنت وستيالو جيتي علاقم أني وستيالو نقوم متاقم جيتان باو جيتا إنك أزنسكو تنبرو الله نملكو لجيتا تشاقو بدودو كمالة وجي للا بيالك أني بيي نبرو الله نملكو መልእክተኛነቴን ተከተሉ ከማለት ውጪ ሌላ አላልኩም ይሄ ሁሉ ጉድ እንኳን ኢሳ አለይሂ ሰላም እንኳን አያውቅም